ዴቫ የአብርሽ ወንድም አይደለም። የአብርሽ ወንድሞች እኔ በደንብ አድርጌ ነው ማውቃቸው። መተዋወቅ ደግሞ ለዛሬ ካልሆነ ለመቼ ነው የሚሆነው? የአብርሽን እህቶችን አውቃለሁኝ። እህት ማለት ነው ከገባችሁ ይጓችሁ። የአብርሽ ወንድሞች ደግሞ መልካቸውም ይናገራል። ቤተሰብነት ለዛሬ ካልሆነ መተዋወቅ ለዛሬ ካልሆነ ለመቼ ነው የሚሆነው? የአብርሽ ወንድም አይደለም። እሺ ተከታታይ በጣም የምንወደው ብዙ ነገር እንደ የትንሽ ታላቅ የሆነ አስተማሪ የሆነ ወንድማችን እናንተ አታውቁትም። እውነትሽን ነው። ግን ያው ዛሬ ላስተዋውቃችሁ እፈልጋለሁ ከስንት እንትን በኋላ እሱም በጣም ጫናን ስለበዛበት እና ይሄ ነገር ምንድን ነው ወዴት መስመር እየሳተ ነው ያለው ምን ይሻላል እያለ ያለበት ጊዜ ነው ያለው። ብዙ ነገሮችን እናወራለን። ታናሽ ነው፣ የኔ ታናሽ ነው። እሱ መስመር ላይ ያስዘው ነው። ልክ ናችሁ። ግን ዛሬ ደግሞ አስተዋውቃችኋለሁ። ለምንድን ነው ይሄንን ያልኳችሁ? በጣም ከአይምሮ በላይ ሆነ። ብዙ ነገሮችን ያደርጋል፣ ውስጥ ላይ ብዙ ነገሮችን ይሆናል። ግን እስካሁን ድረስ ወደ ሚዲያው መጥቶ አያውቅም። ዛሬ ግን ይመለከተኛል፣ እናንተ ምንም ማድረግ አልቻላችሁም ያለን ይመስላል። እንግዲህ አላውቅም። ቤተሰብ እስቲ የእሱን ሀሳብ ብንሰማ ብዬ አስባለሁኝ። ያለሁበትን ቦታ ነገር ያዋለው ከስተምር ብለሽ ያዡ። ወንድም ግን አይደለም። ይበቃሻል ቡዝዬ፣ ይበቃሻል። በክብር ነው ያወራሁሽ። ሽጋሽዬ ላይ ስለሆንሽ በክብር ነው ያዳመጥኩሽ። በመጀመሪያ ደረጃ ማለት ነው አዲሱ ከስተመራችን አዲሱ የስራ ባልደረባችን ነው የሚባለው እንጂ አዙረሽ ወንድማችን ገለመኔ ሩታ ላይ ዛሬ እንግዲህ ከባድ የሆነ ድራማ እየተካሄደ ነው ብላችሁ የያዙት። ምክንያቱም ትናንትና አብርሽ ከዛች ልጅ ጋር እየተሽለጠለጠ ነበር። ወንድም ተብዬው እስኪ ደግሞ እንየው። ትዳር ላይ አያስፈልግም። ትዳር ላይ መከባበር ያስፈልጋል። ትዳር ላይ ልትነጋገሩ ይገባል፣ ልትደማመጡ ይገባል። ክፍተት ቢኖር አብሬ ለምንድን ነው ይሄ ነገር እያልሽ ልታወሪ ይገባል። እሱም እንደዛ መሆን የነበረበት እንጂ የዚህን ያህል ርቀት ልትጓዙ አይገባም ነበር በመጀመሪያ ደረጃ ማለት ነው። ያልኩሽ ያለሁት እኔ ምንድን ነው ትዳር ማናችሁም ያ ይሄ ስለተባለ አይደለም። ትዳር አቋም ያለው ነገር ነው መሆን ያለበት። አንቺን በትንሽ ነገር ውስጥ ሊረበሽ አይገባም። እሱም በትንሽ ነገር ውስጥ ሊረበሽ አይገባም። እልህ ልትጋቡ አያስፈልግም። አሁን ሰሞኑ ቪዲዮ ላይ በቃ እያየው ነበር። እሱም የሚሄድበት መንገድ ልክ አይደለም፣ አንቺም የምትሄጂበት መንገድ ልክ አይደለም። ከዛም ባለፈ ደግሞ ትልቁ ነጥብ ደግሞ ከሁለታችሁ ባለፈ ትልቁ ነጥብ መሀላችሁ ላይ ምን ተፈጥሯል? ልጅ ተፈጥሯል። ስለዛ አሁን እናንተ ከራሳችሁ ስሜት ባለፈ ለልጃችሁ ማሰብ አለባችሁ ማለት ነው። ልጃችሁ ምን ይፈልጋል? አንቺ ብቻሽን ልታሳድጊው ነው ወይስ እንደ ዘመኑ ሰው ችግር የለውም እኔም አገኘዋለሁ እሱም ያገኘዋል ብቻ በቃ ተለያይተን ብንኖርም ችግር የለም። ማነህ አንተ ደግሞ ማነህ? ዴቫ ማንነትህን ይወጣል። እሺ ዴቫዬም እንደዚህ ማንሽ አወድም። እሺ ደህና ና ዴቫ ባባባ። እሺ የጋሽዬ ልጅ አይደለም፣ ያብዬም ልጅ አይደለም። የማን ልጅ እንደሆንክ ልናገር ወይስ በዚሁ ሹሉክ ብለህ ትወጣለህ? እንዳማረብህ እንደዚሁ ማለት ነው። ስለ ምክርህ ደግሞ እናመሰግናለን። ይሄን እኛ ሳይገባን ቀርቶ አይደለም፣ ሩታም ሳይገባት ቀርቶ አይደለም። ነገር ግን አንተ በጣም ዘግይተሃል። እሺ ገብቷቸዋል። ግን ያ ወንድሜ ነው ያልከው ወንድምህ አይደለም፣ በፍጹም አይደለም። እኔ አውቃለሁ አንተ ማን እንደሆንክ አውቃለሁ። እሱን ሄደ መከሮሽ ከዛች ወንበዴ ጋር እየተሽለጠለጠ ስላለ እሱን ደህና አድርገህ ከቻልክ ባዶ ክፍል ዘግተህ ውቀጠው። እሺ ልጅቷን ግን አታስጨንቋት። በቃ እየሄዳችሁ እየመጣችሁ ልጅቷን አትጨቅጭቋት። ቀጣይ ወደ ሩታ መልስ እንሄዳለን። ቤተሰብ ያለፍኩባቸው አንዳንድ ነገሮች ቢኖሩ ነው እንጂ አብዛኛውን ነገር እኔ ያለፍኩባቸው ሁኔታዎች ትዝ አይሉኝም። ትክክል እና በዚህ ልክ እኔም ፈርዘር እየሄድኩኝ እሱ ግን ምንም እያደረገ አይደለም። እውነቱን ስነግርሽ ማለት የሆነ ነገር ተው ተብሎ የሆነ ቦታ ነው እዛው የሆነ ቦታ አይጠፋም። እኔ ደግሞ ይህንን ነገር አክሰፕት አድርጎ ተቀብሎ መኖር ከበደኝ። ብዙ ጊዜ ተደጋገመ ይሄ ነገር እና ይህንን እንደዚህ አይነት ነገሮችን እያስተናገድኩኝ መኖር ለእኔ በጣም ከባድ ስለሆነ ወስኜ ቆርጠን አሁን ላይ እውነቱን ስነግርሽ ተለያይተን ያለ ነው። እንደ አዲስ ነገሮችን እናስተካክል ማለት ለእኔ ራሴ አይሆንም። እንዴት ነው ይከብደኛል ለእኔ ራሴ
ምክንያቱም ከተለያየም በኋላ ራሱ ምንም አይነት ነገር አላየንም አይደል እሱም ጋር። ስለዚህ እንደ ቀላል ነው ሁሉንም ነገር ትቶ እንደገና ወደኋላ የተመለሰው እና ይሄንንም ነገር ስታይ በቃ እስከ መጨረሻው እንዲቆርጥልሽ እንደሚችል እና እንደሚገባ ለራስሽ ታምኛለሽ። እና እኔ በዛ ነገር ስላመንኩኝ አሁን ላይ ወዲያ የምልበት ምንም አይነት ውሳኔ የለም። እሱን ለመፈተን ነው ብዬ በተደጋጋሚ ተናግሬ ነበረ። ይኸው አሁን እንደተናገረችው ሰምታችኋል አይደለም? ኢቭን እንደዛ ካልኩት በኋላ ራሱ ነገሮችን ለማስተካከል የሞከረ ነገር የለም። ጭራሹንም ባሰበት። ያ ማለት ይሄንን መለያየቱን ስለመረጠው ነው። ስለዚህ እኔ ደግሞ መለያየት ከሚፈልግ ሰው ጋር አንድ ላይ መቀጠል አልፈልግም፣ ምክንያቱም ነገ ሊጎዳኝ ስለሚችል ብላ ነው የተናገረችው ማለት ነው ሩታዬ። እኔ ከዚህ በፊት ጮህ ያለው የሚሰማኝ አጣሁኝ። ልጁ ሲጀመር የሆነ ክፍተት ነው የሚፈልገው በሩ ለመሄድ ማለት ነው። ሶ ይሄ ቪዲዮ መሆን የነበረበት ከአብርሽ ጋር ነበረ። ገባችሁ? የአብርሽ ወንድም ተብዬው ማለት ነው። አይደለህም ግን ተብዬው ልትሆንም አይገባም። ዲቫ ተብዬው ከናባት ነው መጠራው ስምህን ጭምር ማለት ነው። ሄደ የቡዜን ወንድም ምከረው፣ እሺ ምከረው። እሱን ልጅቷን አጨቅጭቋት፣ በቃ አጨቅጭቋት። ቡዜም ደግሞ ሁሉ ነገር ታውቂያለሽ። ምንድን ነው እሱን ይዘሽ እሷ ጋር የመጣሽው? ፌር አይደለም። ፍትሃዊ ሆኑ። ይሄ ፍትሃዊነት አይደለም። እሺ ፍትሃዊነት አይደለም። ከልጅቷ እንትን ዞር በሉ። ደግሞ ምን ይላል ይሄ? ከሌላ ሴት ጋር መሆን አይፈልግም እኮ አርባክ እውነትህን ነው። የምናውቀውን በላብራቶሪ ነው ያየሁት አልክ። ኧረ እባክህ እሺ አትልም። ደፋር